ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ሐረር የብዙ ታሪክ ባለቤት የትንሿ ኢትዮጵያ ተምሳሌት መሆኗን የአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ አስተዳደር አመራሮች ገለጹ። በአማራ ብሔራዊ ክልላዊ መንግስት ከኦሮሞ ብሔረሰብ አስተዳደር የተውጣጡ ከፍተኛና መካከለኛ አመራሮችም በሐረሪ ክልል እየተከናወኑ የልማት ስራዎችንና የጀጎል የውስጥ ለውስጥ መንገዶችን ጎብኝተዋል። የአብስራ አሰግድ ዝርዝር አላት። በአማራ ብሔራዊ ክልላዊ መንግስት ከኦሮሞ ብሔረሰብ አስተዳደር የተውጣጡ ከፍተኛና መካከለኛ አመራሮች በሐረሪ ክልል የተከናወኑና እየተከናወኑ ያሉ የልማት ስራዎችን የመሶብ አንድ ማዕከል አገልግሎት አሰጣጥና ዓለም አቀፍ የጀጎል ቅርስ የሆነውን የውስጥ ለውስጥ መንገዶች ጎብኝተዋል። በጉብኝታቸው የሐረር ከተማ የብዙ ታሪክ ባለቤት መሆኗን ያነሱት አመራሮቹ ታሪካዊነቷን በጠበቀ መልኩ የተደረጉ የማደስና የማስዋብ ስራዎች እንዲሁም ለነዋሪዎች ምቹ የማድረጉ ተግባር የሚደነቅ መሆኑን አንስተዋል። የክልሉ መንግስት በክልሉ እያከናወነ ያለው የልማት ስራ ከመንግስት በጀት ባለፈ ማህበረሰቡን በገንዘብ በሀሳብና በጉልበት እንዲሳተፍ እድል መስጠቱ የታየው ለውጥ ማሳያ መሆኑን አክለዋል። ለየት የሚያደርገው የሐረር ከተማን ስናየው የመጀመሪያው ጥንታዊ ከተማ ነው፣ ታሪካዊ ከተማ ነው። ሐረር ከተማ እንደሚታወቀው እስከዛሬ በተለያዩ በሚዲያዎችና በታሪክ የምናውቀው በተግባር አይተናል። ከወቅቱ ከሚፈልገው የልማት ጋር ለአቀናይተው የሰሩበት አግባብ አድንቀዋለሁ። ምክንያቱም ታሪካዊ ይዘቱን ሳይለቅ የማዘመን ተግባርና የማስተሳሰር ተግባር ለቀጣይ ትውልድ ተሻጋሪ የሚሆኑ አሻራዎች ተመልክቻለሁ። ለየት ያለ ነገር ያየሁት ይቺ ከተማ እየለማች ያለችው በአካባቢው ከሚገኙ ቁሶች ነው። ከድንጋይ እንዲሁም ደግሞ ከብረትና ብረት ነክ ነገሮች ራሱ ግብአት ሲጠቀም ከተማ አስተዳደሩና የከተማ ልማቱ ኢንተርፕራይዞች ተደራጅተው እዚሁ እያመረቱ በዚሁ በከተማው ላይ በሚመረት ምርት ነው ከተማው እየተዋበች ያለችው። በዘመናዊነት ወይም ደግሞ ቅርጹን ሳይለቅ ጀጎልን ለማስዋብ ኮሪደር ለማድረግ አጠቃላይ ማህበረሰቡ ርብርብ አድርጎ በተለይ ጽዳቱ እኔ ተመቸኝ። ውስጥ ለውስጥ በጣም በርካታ ኪሎ ሜትሮችን ሄደናል። ውስጥ ለውስጥ ምንም አይነት ቆሻሻ የለምና ይሄ ማለት ማህበረሰቡ ምን ያክል ቆሻሻን እንደተጸየፈ የተሰራው የኮሪደር ልማት በጣም የሚደነቅ ነው። ስፋቱም ጥራቱም እንደዚሁም ደግሞ ሌሎቹም በህዝብ ተሳትፎም የተሰራ ያለው የኮሪደር ልማት ከተማዋ ለነዋሪዎቿ ምቹ፣ ውብ፣ ተስማሚ እንድትሆን አድርጋችሁ ስልጡ ከተማ እየፈጠሩ ያሉ ከተማ አስተዳደር ወይም ደግሞ ክልል ሐረሪ ክልል መሆኑ በጣም ትልቅ አድናቆት አለኝ። ለከተማችንም ትልቅ ትምህርት የሚሆንና እኛም ይህን ትምህርት ወስደን ለከተማ አስተዳደራችን ካሁኑ እያቀርን የትኛው ለእኛ ተስማሚ ነው የሚለውን እያቀርን ያለንበት ሁኔታ ነው ያለውና በጣም ደስ ብሎኛል ባየሁት የልማት ስራዎቹ ማለት። አሁን ላይ እየተከናወኑና የተከናወኑ የልማት ስራዎች የቀጣዩ ትውልድ ሊኮራበት የሚችል አሻራ መሆኑንም ገልጸዋል። ከለውጡ መንግስት በኋላ የታየው ሀሳብን ወደ ተግባር የመለወጥ እውነታዎች ሐረሪ ክልል በተግባር ያሳየች መሆኑንም ተናግረዋል። አገልግሎት አሰጣጦችን በማዘመን ስራዎችን ዲጂታላይዝ በማድረግ አገልግሎት ፈላጊ የህብረተሰብ ክፍልን እንግልቶችን በከፍተኛ መጠን መቀነስ መቻሉን ማየታቸውን አስታውቀዋል። የህብረተሰቡ የረጅም ጊዜ ጥያቄ የነበረውን የልማት ጉድለቶች ምላሽ በመስጠትና የተቋማት ቅንጅት ከእቅድ ጀምሮ እስከ ትግበራ ያለውን ውጤቶች ከሀሳብ ባለፈ መሬት ወርዶ በተግባር ማየት ችለናል ሲሉም ተናግረዋል። ሐረር ከተማ የአካባቢ ጸጋን በመጠቀም ታሪካዊነቷን በጠበቀ መልኩ በከተማዋ በሚመረቱ ምርቶች ማስዋብ መቻሏ ለየት የሚያደርገው መሆኑን ገልጸዋል። ከተማይቱ ከቆሻሻ የጸዳች መሆኗን አይተናል ያሉት አመራሮቹ የከተማዋ ነዋሪዎች ለቅርሶቿና ለከተማዋ ያላቸውን ጥንቃቄ ማሳያ ነው ብለዋል። የአገልግሎት አሰጣጥን የማዘመንና የአንድ ማዕከል የመሶብ አገልግሎት ተቋምን በማደራጀት እንዲሁም የገቢ አሰባሰብ ስርዓትን ዲጂታላይዝ በማድረግ ማህበረሰቡን ባሳተፈ መልኩ ልማቱን በማስቀጠል ቀጣዩ ትውልድ የሚኮራበትን ሀገር ለማስረከብ በቁርጠኝነት የመስራት ኃላፊነት እንደ ልምድ የምንወስደው ነው ሲሉም ተናግረዋል። እንደ ልምድ ካገኘናቸውና በእኛ ከተሞች ደረጃ እንፈጽማለን ብለን የምንይዛቸው የመጀመሪያው የአገልግሎት አሰጣጥ ስርዓታችንን ዲጂታላይዝ ማድረግና የመሶብ አገልግሎት ቢያንስ በዞን ከተማ ላይ ማስተግበር እንችላለን። ለዛ ስኬትም እና ለሌሎችም ልማት ስኬቶች የገቢ አሰባሰብ ስርዓታችንን ከማህበረሰባችን ጋር ሆነን
ግንዛቤ ፈጥረን በቂ ግንዛቤ ፈጥረን ገቢ ያሰባሰብ ስርዓትን እናሻሽላለን ብለን እናስባለን። ዋናው ገቢ ማሰባሰብ ከቻል የህዝብን የመሰረተ ልማት ግንባታዎች ተደራሽ ማድረግ ይቻላል። በተለይ ኮሪደር የተሰራ ያለው ከመንግስትም ብቻ ሳይሆን ማህበረሰቡ ተባብሮ ልማት ተነሺዎችንም ከሆኑ በተመሳሳይ መልኩ ግንዛቤም ጭምር ተሰጥቶት ማህበረሰቡ ርብርብ ትብብር እንደሚያደርግ እኛ የወሰርኩበት ማለት ነው። በሁለተኛ ደረጃ ኮሪደሮቻችን ቅድም በገለጽኩት ልክ ባህሎቻችንን ሳይለቁ ሆሎቻችንና በአካባቢ ኮሪደር ስናደርግ የኛን ባህል እሴት ለምሳሌ ሀረሪ ላይ የሀረሪ ቤት ውስጥ የሚታዩ በተለያዩ ጊዜያት ቤታቸውን ያስጌጡበት ሂደቶችን በእኛም በኩል ደግሞ እንደኛ ዞን እንደኛ ከተማ ምንድነው የኛ ባህል ብለን በቀላሉ ቤት ውስጥ ያለውን ውጭ ላይ ኮሪደር ላይ የምናሳይበት መንገድ መኖር መቻል አለበት። ሀረሪ ህዝብና የከሚሴ ከተማ ህዝብ በባህል ተቀራራቢነት አለው። በቋንቋም እንደዚሁም በሃይማኖትም ተቀራራቢ ነው። ስለዚህ እየተሰሩ ያሉ የልማት ስራዎች የሀረሪን ባህል አክቹአሊ በተጨባጭ እየገለጹ ያሉ ነገሮች ናቸውና አንዱ የተደነቅኩበትና በጣም ወደኛም እናመጣለን ብዬ ያስኳቸው ከኮሪደር ልማቶቹ ጎን ለጎን የሀረሪን ትሩፋቶች የባህላዊ ቅርሶቿን በጠበቀ መልኩና በሚታይ መልኩ የተሰራ ኮሪደር ልማት ነውና ይሄንንም ደግሞ እኛ እንደ ከተማችን የአካባቢያችንን ባህል ጠብቀን የአካባቢያችንን አኗኗር የህዝቡን አኗኗር ጠብቀን ለመስራት በጣም የተደነቅኩበት ነውና አንዱ ያስደመመኝና እንደ ተሞክሮም ወደ ከተማችን ወስዳለን ብዬ ያልኩት ከሁሉም የልማት ስራዎቹ እንዳሉ ሆኖ ከዚህ ከባህልና ቅርስ አኗኗርን መሰረት አድርጎ የተሰራው ልማት ለኔ በጣም ትልቅ ትምህርት ነውና ለከተማችንም በእኛ አኗኗርና ባህል እንዴት አድርገን ቀርጸን ወደ ተግባር ማስገባት እንዳለብን ያቀድኩበት ሁኔታ ነው ያለው ማለት ነው። ሀረር ከተማ ከሚወራላት በላይ የመቻቻል፣ የመተሳሰብ፣ የፍቅርና የሰላም ከተማ መሆኗን ያስመሰከረች ትንሿ የኢትዮጵያ ተምሳሌት የብሔር፣ የቋንቋ፣ የሃይማኖትና የማንነት ቀለም ያለያት አንድ ኢትዮጵያ መሆኗን ገልጸዋል። በጉብኝቱም በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ ዞን ኬሚሴ ከተማ፣ ጨፋ ሮቢት፣ ሰንበቴና የባቲ ከተማ ከፍተኛና መካከለኛ አመራሮችም ተገኝተዋል። በሐሰተኛ መንጃ ፍቃድ ሳቢያ እየደረሰ የሚገኘው አደጋን ለመከላከል በቅንጅት መስራት እንደሚገባ ተገለጸ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮም በሐሰተኛ ማስረጃ ሰነድ ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫም ስልጠና ሰጥቷል። ይነቃቸው ጌታቸው የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በሐሰተኛ ማስረጃ ሰነድ ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠና መድረኩ መልእክት ያስተላለፉት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ በሐሰተኛ መረጃ ፍቃድ ምክንያት በርካታ ዜጎች ሕይወታቸውን እያጡ ይገኛል። በዚህም ጉዳዩን ከምንጩ ለማጥፋት ሕግ ማስከበር ስራው በቅንጅት መስራት እንደሚገባ አቶ ቶፊቅ ተናግረዋል። ከመንጃ ፍቃድ ጋር በተያያዘ በትክክልም በተጨባጭ ሐሰተኛ ማስረጃ እየታየ ነው ያለውና በክልላችንም በከተማችንም በየጊዜ የሚያዙ አሉ። ይሄን ከምንጩም ለማድረግ ቀጣይነት ያለው ስራ ይሰራል ማለት ቀጣይነት የሐሰተኛ ማስረጃ የሚያዘጋጁት ሰነድ የሚያዘጋጁት ቀጣይ ባለው ሁኔታ በተለይ ክትትል በማድረግ በፖሊስ በኩልም ሆነ በማህበረሰብ ተሳትፎ የማጋለጥ ስራዎች ቀጣይነት ባለው ሁኔታ መሰራት አለበት። በክልሉ ባለ 3 እግር ተሽከርካሪዎች ላይ የሚታየውን ያለ እድሜ የማሽከርከር ሂደት በአፋጣኝ እልባት ሊበጅለት እንደሚገባ ማስታወቀዋል። ከቲቪኤስ ባጃጅ ጋር በተያያዘ እድሜያቸው ገና ለመስረጃ ራሱ ያልደረሱት ሲነዱ ይታያሉ ማለት ነው። ክልላችን ላይ አንደኛው እሱን ስርዓት ማሳሰብ ፈልጋለሁ። ልጆቹ ህጻናቶቹ ትምህርት ገበታ ላይ ነው መገኘት አለባቸው። አሁን ትምህርቱን እያቋረጡ በአሁኑ ጊዜ እየታየ ያለው ህጻናት ባጃጅ ይዞ ሲያሽከረከሩ ይታያሉ። እነዛ ለሐሰተኛ ማስረጃም አልደረሱም፣ ለመንጃ ፈቃድም ለህጋዊ መንጃ ፈቃድም ያልደረሱ እድሜያቸው ያልደረሱት ሲያሽከረከሩ ይታያሉ። ይሄን ስርዓት የማሳዝ የትራፊክ ፖሊስና እንዲሁም የመንገድ ትራንስፖርት ሰራተኞች ይህን በቁርጠኝነት በዚህ ላይ መስራት ይጠበቅባቸዋል።
አሽከርካሪ ማሰልጠኛ ተቋማት ስልጠና ሲያወስዱ ፈቃድ የሚሰጡ ተቋማት ከድርጊታቸው እንዲቆጠቡና ስልጠናቸውን በአግባቡ ማከናወን እንዳለባቸውም ገልጸዋል። አሽከርካሪ ኮሌጅ ወይም ማሰልጠኛ ያላችሁም በአግባቡ ስልጠና ላጠናቀቁ ብቻ ፍቃድ እንዲያገኙ ማድረግ ስራ መስራት አለበት። አንዳንድ ሀሜቶች ስላሉ እዛ አካባቢ ስልጠና ሳያገኝ ሰው መንጃ ፍቃድም ያገኛል የሚል ነገርም ስላለ የአሽከርካሪ ማሰልጠኛ ያላችሁ ድርጅቶችም በአግባቡ ስልጠና ውስጥ ያለፈው ሰው ብቻ ወደሚመለከተው መንጃ ፍቃድ እንዲያገኙ ማድረግ ስራ ላይ በዛ ላይ መስራት አለባቸው። ሁሉም በተቀናጀ ሁኔታ ከሰራን ክልላችን ያው በሁሉም ዘርፍ በኮሪደር ልማትም በአጠቃላይ ጥሩ ሁኔታ ነው ያለው። የተጀማመሩት ስራዎች ሁላችሁም የሚጠበቅባችሁን ኃላፊነት በትጋት በቁርጠኝነት በተነሳሽነት በታማኝነት ኃላፊነታችሁን እንድትወጡ አድራ ማለት ፈልጋለሁ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ በበኩላቸው ከሐሰተኛ መንጃ ፍቃድ ጋር ተያይዞ በተለያዩ ጊዜያት በማህበራዊና በኢኮኖሚያዊ ላይ ከፍተኛ ጉዳት እያደረሰ እንደሚገኝም ገልጸዋል። ይህንን አሳሳቢ የሆነውና የትራፊክ አደጋን ዋነኛ መንስኤውን ከስሩ ለመንቀል ቢሮው የተቀናጀ ስራ እየሰራ እንደሚገኝ አስታውቋል። የተዘጋጀው መድረክም በሐሰተኛ ማስረጃ ግንዛቤ የሚያስጨብጥ የአሰራር ስርዓትን ለማሻሻል የህግ የበላይነትን ለማስፈን እንደሚያግዝ ተናግሯል። ይህን ወንጀል በክልላችን ትራንስፖርት ዘርፍ ላይ በተለይም በሐሰተኛ መንጃ ፈቃድ ዝግጅትና አጠቃቀም ረገድ የሚታይ በመሆኑ የሰዎችን እምነት ከማጥፋትም በላይ ፍትህ እንዲዛባና የዜጎችን ህይወት ለአደጋ የሚያጋልጥ አደገኛ ድርጊት ነው። የዚህ ስልጠና ዋና ዓላማው አንደኛ የግንዛቤ ደረጃ ማሳደግ፣ ሁለተኛ የአሰራር ስርዓትን ማጠናከር፣ ሶስተኛ ተጠያቂነትን ማስፈን ማዕከልን አድርጎ የተዘጋጀ ነው። ዘርፍ የሚፈጸሙ ማንኛውንም ወንጀሎችን ተከላክለን የህዝባችን ህይወት በትራንስፖርት ዘርፍ ላይ በመንገድ ደህንነት ላይ የሚደርሰውን የህዝብ ችግሮችን ለመቅረፍ ሁላችንም በጋራ ተረባርበን ያነጋገርናቸው ሰልጣኞች እንደገለጹት በሐሰተኛ መረጃ ዙሪያ በቂ ግንዛቤ ማግኘታቸውን ገልጸው በዘርፉ የሚስተዋለውን ችግር ለመቅረፍ በቅንጅት እንደሚሰሩ አስታውቀዋል። በመድረኩ ስለ ሐሰተኛ መንጃ ፍቃድ በባለሙያዎች ግንዛቤ ተሰጥቶ በስፋት ውይይት ተካሂዶበታል። ከዚህም በተጨማሪ ሞዴል ለሆኑ የሐረር ከተማን መቻቻልና አንድነት፣ አብሮነት ሴቶች በጎ ሴቶችን አጠናክሮ ማስቀጠል ይገባል አሉ አቶ ቶፊቅ መሐመድ። በሐረር ከተማ የሚከበረው የከተራና የጥምቀት በዓል ምክንያት በማድረግም በታቦታት ማደሪያ ቦታዎች የጽዳት ዘመቻ ተካሂዷል። ሄኖክ ግርማ በሐረር ከተማ የሚከበረውን የከተራና የጥምቀት በዓልን ምክንያት በማድረግ በታቦታት ማደሪያ ቦታዎች የጽዳት ዘመቻ ተካሂዷል። በጽዳት መርሃ ግብሩ ላይ የተሳተፉት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ በጽዳት ዘመቻው ላይ የተለያዩ የሃይማኖት አባቶችና የሰላም አደረጃጀቶች መሳተፋቸውን ገልጸው ይህም የሐረርን የመቻቻልና የአንድነት ማሳያ ነው ብለዋል። የሐረር ከተማ የሰላም የአንድነትና የአብሮነት ማሳያ ተምሳሌት መሆኗን ያስታወሱት አቶ ቶፊቅ እነዚህን በጎ እሴቶችን አጠናክሮ በማስቀጠል ለትውልድ ማስተላለፍ እንደሚገባም አስገንዝበዋል። የክልሉ ፖሊስ ኮሚሽን የወንጀልና የትራፊክ አደጋ ምርመራ ዘርፍ ምክትል ኮሚሽነር ያያ አብዱሰላም በበኩላቸው የከተራና የጥምቀት በዓል በሰላም እንዲከበር አስፈላጊው ቅድመ ዝግጅት ተጠናቆ ወደ ስራ መገባቱን ገልጸዋል። ለበዓሉ ሰላማዊነት የክልሉ የጸጥታ መዋቅሮች ከፌዴራል ፖሊስ፣ ከመከላከያ ሰራዊትና ከሰላም አደረጃጀቶች ጋር በጋራ እየተሰራ ስለመሆኑም ምክትል ኮሚሽነሩ ጠቁመዋል።
የሐረሪ ክልል የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዮሴፍ ሀብተማርያም በአደባባይ የሚከበረው የጥምቀት በዓል የሐረርን የሰላምና የአንድነት በጎ እሴቶችን አጉልቶ በማንጸባረቅ መከበር እንደሚገባው ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት ስራ አስኪያጅ መላከ ገነት ቀሲስ ንጋቱ ደሳለኝ በበኩላቸው በዩኔስኮ በማይዳሰስ ቅርስነት የተመዘገበው የጥምቀት በዓል በሰላም እንዲከበር ሁሉም የበኩሉን ኃላፊነት መወጣት አለበት ብለዋል። የጥምቀት በዓል ሃይማኖታዊ ስርዓቱንና ባህላዊ እሴቱን በጠበቀ መልኩ መከበር እንዳለበትም አስገንዝበዋል። በሐረር ከተማ በሚገኙ የጥምቀት በዓል ታቦታት ማደሪያ በተካሄደው የጽዳት ዘመቻ መርሃ ግብር ላይ የክልሉ ሰላምና ጸጥታ አስተዳደር ቢሮና የክልሉ ፖሊስ ኮሚሽን አመራሮች፣ የተለያዩ ሃይማኖት አባቶችና ተከታዮችን ጨምሮ የጸጥታ አካላትና የተለያዩ የሰላም አደረጃጀቶች ተሳትፈዋል። በሐረሪ ክልል የከተራና የጥምቀት በዓል በድምቀት እንዲከበር ዝግጅት መደረጉን የክልሉ ፖሊስ ኮሚሽን አስታወቀም። የኮሚሽኑ ኮሚሽነር አህመድ አብዲ እንዳሉት በከተራ ጥምቀት በዓል በድምቀት እንዲከበር ዝግጅቱን አጠናቀናል ብለዋል። በዓሉ በደመቀና በአማራ በሆነ መልኩም እንዲከበር ለማስቻል የሁሉም አስፈጻሚ አመራርና አባላት እንዲሁም አጋዥ ተቋማት የበኩላቸውን አካባበር በተመለከተ የጸጥታ ዕቅድ አውጥቶ ግንዛቤ እንዲጨብጡ ከማድረግ ጀምሮ ሌሎችም የቅድመ ዝግጅት ስራዎች ተሰርተዋል ሲሉ ተናግረዋል። በአሁኑ ወቅትም በዚህ በዓሉ በሚከበርባቸው አካባቢዎች ጨምሮ ዋና ዋና ቦታዎችን ለ24 ሰዓታት ያለ ማቋረጥ ጥበቃ እየተደረገ ስለመሆኑም አንስተዋል። በተለይም በከተማው የተተከሉ የደህንነት ካሜራ አማካኝነት ታቦታቱ በሚያልፍባቸው ጎዳናዎች ጥብቅ የደህንነት ክትትል እንደሚደረግም ነው ያነሱትም። ኮሚሽኑ ባስተላለፉት መልእክትም ህብረተሰቡ የጸጥታ ተቋማት አባላትን በማገዝ የተለመደ ትብብሩን እንዲያደርግም ጥሪ አቅርበዋል። የጥምቀት ከተራ በዓል የኢየሱስ ክርስቶስ ከናዝሬት ገሊላ ወደ ዮርዳኖስ ወንዝ በዮሐንስ እጅ ለመጠመቅ ያደረገውን ጉዞ በማሰብ በተለያዩ ሃይማኖታዊ ስነ ስርዓቶች እንደሚከበር ያነጋገርናቸው የሃይማኖት አባቶች ገልጸዋል። የጥምቀት ከተራ በዓል በነገው ዕለትም በመላው ሀገሪቱ በድምቀት ይከበራል። ቤተልሔም ደሴ ዝርዝር አላት። የጥምቀት ከተራ በዓል በነገው ዕለት በመላው ሀገሪቱ ተከብሮ ይውላል። በዓሉ ከነገ ከጥር 10 የከተራ በዓል ጀምሮ የሚከበር ሲሆን የከተራ በዓል ከተረ ከሚለው የግዕዝ ቃል የተወሰደ ውሃን መከተር ወይም መገደብ የሚል ትርጓሜ ያለው መሆኑንና ከክርስቶስ መወለድና መጠመቅ ጋር ተያይዞ የመከራ ማብቂያ እንደሆነ እንደሚታመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ አድኖ ቅዱስ ገብርኤል ቤተክርስቲያን ትምህርት ክፍል ኃላፊ መላከ ኃይል ቄስ ገብረ መድኅን ደጀኔ ገልጸውልናል። ከተራ ማለት ማቆም መገደብ ማለት ሲሆን ሁለተኛ ትርጉሙ ደግሞ ለ5500 ዘመን በሰው ዘንድ ነግሶ የነበረውን ኃጢአት ማቆም ነው። ውሃውን ለመጠመቂያ ማዘጋጀት፣ ገንዳውን ውሃውን ልጆችም ወንዶችም ሴቶችም እንዲጠመቁበት ማመቻቸት ከተራ ሲሆን ሁለተኛው ትርጓሜ ግን ለ5500 ዘመን የነበረውን የኃጢአት አዘቅት ማስወገድ፣ ማስቆም፣ ወደ ሰዎች እንዳይተላለፍ ማድረግ ነው። ይህ የጥምቀት ዋዜማ ከተራ ዕለትም ከቀኑ 9 ሰዓት ጀምሮ በየአጥቢያ ቤተክርስቲያኑ
በሚሰማው የደውል ጥሪ ታቦታቱን የተለያዩ ህብረ ቀለማት ያላቸው አልባሳትን በለበሱ ህዝበ ክርስቲያን ታጅበው ጉዟቸውን ወደ ጥምቀተ ባህር እንደሚያደርጉና ይህም ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ከናዝሬት ገሊላ ወደ ዮርዳኖስ ወንዝ ያደረገው ጉዞ ምሳሌ ነው ይላሉ። ታቦታቱ ከመንበረ ክብራቸው ወደ ባህረ ጥምቀቱ መውረዳቸው ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሊጠመቅ በዮሐንስ እጅ ሊጠመቅ መውረዱን የሚያሳይና ምሳሌነቱም የዛ ምሳሌነት ነውና ጌታችን ኢየሱስ ክርስቶስ ከሌሊቱ 10 ሰዓት እድሉ ተራው ቢደርሰውም እሱ ግን የወረደው በ10 ሰዓት በ10 ነው። ምክንያቱም ታቦታቱ ወደ ባህረ ጥምቀት የሚሄዱት በ10 ስለሆነ ጌታችን ኢየሱስ ክርስቶስም እንደዛው በ11 ይጠመቅ ዘንድ በ10 ወደ ዮሐንስ ሂዷል ማለት ነው። የአጥቢያው ቤተክርስቲያኑ በመእመናን ታጅበው የወጡት ታቦታት በተዘጋጀ ጥምቀተ ባህር ተብሎ በሚጠራው ስፍራ በድንኳን እንደሚያድሩ የገለጹት መላከ ኃይል ቄስ ገብረ መድን ሌሊቱን ሙሉ የተለያዩ ሃይማኖታዊ ስነ ስርዓቶች እየተከናወኑ እንደሚታደርም ገልጸዋል። ጥምቀት ከሄደ ጀምሮ ማህሌት አለ፣ ቅዳሴ አለ፣ ኪዳን አለ። እነዚህ መንፈሳዊ አገልግሎቶች ሌሊቱን ሙሉ ሲከናወኑ ያድራሉ። ከጧቱ 12 ሰዓት ደግሞ የጥምቀቱ ስነ ስርዓት ይከናወናል። ጳጳሳት ባሉበት ጳጳሳት እየመሩት፣ ጳጳሳት በሌሉበት ቦታ ደግሞ የተለያዩ የቤተ ክርስቲያኒቱ የስራ ኃላፊዎች እየመሩት፣ እነሱም ከሌሉ ደግሞ ካህናትና ሊቃውንተ ቤተ ክርስቲያን እየመሩት አገልግሎቱ ይከናወናል። ለመላው የእምነቱ ተከታዮችም ለከተራ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሳፋሪኮም ኢትዮጵያም ማህበራዊ ኃላፊነቱን በመወጣት ረገድ የራሱን አስተዋጽኦ እያበረከተ እንደሚገኝ ገለጸም። ድርጅቱ በሐረሪ ክልል በሚገኘው አወብዳል አንደኛ ደረጃ ትምህርት ቤትም የመጸዳጃ ቤት አስገንብቶም አስረክቧል። ይርነቃቸው ጌታቸው ዝርዝሩን ይዞታል። ሳፋሪኮም ኢትዮጵያ በሐረሪ ክልል በሚገኘው አወብዳል አንደኛ ደረጃ ትምህርት ቤት ከ500 ሺህ ብር በላይ በሆነ ወጪ ያስገነባውን የመጸዳጃ ቤት እድሳት አጠናቆ በዛሬው ዕለት አስረክቧል። በእድሳት ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነጎ ሳፋሪኮም ኢትዮጵያ ከቢሮው ጋር በመሆን የተለያዩ ድጋፎችን ሲያደርግ መቆየቱን ገልጸዋል። ድርጅቱ ከትምህርት ጎን በመቆም የማህበረሰቡን ጥያቄ በመመለስ ረገድ የሚጠበቅበት ሚና እየተወጣ መሆኑንም ገልጸዋል። ኃላፊው አክለውም እንደ ሳፋሪኮም ሁሉ ሌሎች የመንግስትና መንግስታዊ ያልሆኑ ድርጅቶች በትምህርት አስፈላጊውን ድጋፍ በማድረግ የትምህርት ጥራትን ለማረጋገጥ የበኩላቸውን እንዲወጡ ጥሪያቸውን አቅርበዋል። አቶ ጌቱ አያይዞም ድርጅቱ ከዚህ በተሻለ መልኩ ከትምህርት ቢሮ ጎን እንደሚቆም ያላቸውን ተስፋ ገልጸዋል። በሳፋሪኮም ኢትዮጵያ የምስራቅ ቀጠና የማህበረሰብ ግንኙነት ኃላፊ አቶ አማን ዳውድ በበኩላቸው ድርጅቱ በትምህርት በኩል ያለውን የኢኮኖሚ እድገት ለመደገፍ የተለያዩ ፕሮጀክቶችን እየሰራ እንደሚገኝ ጠቁመዋል። ዛሬም በአወብዳል አንደኛ ደረጃ ትምህርት ቤት ከ500 ሺህ ብር በላይ በሆነ ወጪ የተከናወነውን የመጸዳጃ ቤት እድሳት በማጠናቀቅ ቁልፍ ማስረከባቸውን ገልጸዋል። አቶ አማን አክለውም የትምህርት ጥራትን ለማረጋገጥ አስፈላጊ የሆኑ የትምህርት ቁሳቁሶችን በማቅረብና ከትምህርት ቤቶች ጎን በመቆም ማህበራዊ ኃላፊነቱን መወጣቱን እንደሚቀጥል አረጋግጠዋል። ወደ ሀገር አቀፍ ዘገባዎች አልፈናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በክብርት ቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ደቡብ ምዕራብ ኢትዮጵያ የተገነባውን ትምህርት ቤት ርክክብ ስነ ስርዓት ላይ ስንገኝ በአካባቢው የትምህርት መስክ እድገት ረገድ አብይ ተግባር በመሆኑ ደስታ ይሰማናል ሲሉ መልእክት አስተላልፈዋል። በሌላ ዜና ደግሞ የፋይናንስ ስርዓቱ ዝርጋታ የሚረጋገጠው ጠንካራ ቁጥጥር የሚደረግ ተቋም ሲኖር ብቻ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እነኚህንና ሌሎችንም ሀገር አቀፍ ዘገባዎች በተከታይነት ወደ እናንተ ይደርሳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በክብርት ቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ደቡብ ምዕራብ ኢትዮጵያ የተገነባ ትምህርት ቤት ርክክብ ስነ ስርዓት ላይ ስንገኝ በአካባቢው የትምህርት መስክ እድገት ረገድ አብይ ተግባራት በመሆኑ ደስታ ይሰማናል ሲሉ መልእክት አስተላልፈዋል። በክብርት ቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ደቡብ ምዕራብ ኢትዮጵያ የተገነባው ትምህርት ቤት ርክክብ ስነ ስርዓት ላይ ስንገኝ ትልቁ ደስታ ነው ለኛ ያሉት ጠቅላይ ሚኒስትሩ ትምህርት ቤቱ በቀዳማይነት ከአካባቢው ለሚመጡ ተማሪዎች የአዳሪ ትምህርት ቤት በመሆን ያገለግላል። ግቢው ማደሪያ ክፍሎችን፣ መማሪያ ክፍሎችን፣ በፀሐይ ኃይል የሚሰሩ በቂ ኮምፒውተሮች ያሉት የኮምፒውተር ላቦራቶሪ፣ የንጹህ ውሃ ጉድጓድ፣ የተሟላ ምግብ ማብሰያ ክፍል እንደውም ቤተ መጻሕፍትና
የአስተዳደር ህንፃን አካቶ የተገነባ ነው። ይህ ሙሉነት ያለው የትምህርት አካባቢ የተማሪዎችን አካዳሚክ ልህቀትና ደህንነት ለማረጋገጥ አስቦበት የተሰራ ለወጣቱ ተማሪ ልጆችን ሁሉን አቀፍ እድገት አዲስ እድል የፈጠረ ተቋም ነው። የፋይናንስ ስርዓት መረጋጋት የሚረጋገጠው ጠንካራ ቁጥጥር የሚያደርግ ተቋም ሲኖር ብቻ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ቁልፍ የመንግስት ፋይናንስና ሌሎች የዘርፍ ተቋማትን ያሰባሰበው የፋይናንስ ምርታ በኢትዮጵያ ኮንፈረንስ ላይ የሰዓት ዳር ወግ ቆይታ አድርገዋል። በቆይታቸውን ባደረጉት ገለጻ በፋይናንስ ዘርፍ ውስጥ ቁልፍ የሆነ የኢትዮጵያ ብሔራዊ ባንክ ነጻም በመሆኑም በራሱ ፖሊሲ ስትራቴጂና በገበያና በፋይናንስ ዘርፍ ህግ የሚተዳደር መሆን አለበት ብለዋል። ተቋሙ በሰው ኃይል ጠንካራ በመሆን የደንብ ክትትልና የቁጥጥር አቅም ሊያሳድግ እንደሚገባ ገልጸው ባንኮችን መቆጣጠር የሚያስችል አቅም እንደ ሀገር መፍጠር እንደሚያስፈልግም ጠቁመዋል። በብሔራዊ ባንክ ደረጃ የወለድ ምጣኔ የዋጋ ግሽበትና ተጽዕኖ ከሚያሳድሩ ጉዳዮች መካከል እንደሆኑ በማንሳትም የዋጋ ግሽበት ምጣኔ ከወለድ ምጣኔ ያነሰ መሆኑን ለማረጋገጥ መስራት አለብን ብለዋል። በዚህም ሰዎች ደፍረው ገንዘባቸው ወደ ገበያ እንዲያመጡ ለኢንቨስትመንት አስቻይ ሁኔታዎች እንዲፈጠሩ እንደሚያደርግም ተናግረዋል። ባንኩ ይህን ሲሰራ ዋጋ ግሽበት እንደሚቀንስ ብሎም የኢንቨስትመንት አቅም እንደሚያድግ አብራርተዋል። የፋይናንስ ስርዓቱ መረጋጋት የሚረጋገጠው ጠንካራ የሆነ ቁጥጥር የሚያደርግ ተቋም ሲኖር ብቻ እንደሆነ አጽንኦት ሰጥተዋል። ጥምር የጸጥታና ደህንነት ግብረ ኃይል የከተራና የጥምቀት በዓል በድምቀት እንዲከበር አስፈላጊውን ቅድመ ዝግጅት በማጠናቀቅ ወደ ስራ ተገብቷል አለም። በግብረ ኃይሉ የተደረገው ቅድመ ዝግጅትን አስመልክቶ ውይይት ተደርጓል። በውይይቱ ወቅትም የፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ እንዳሉት በዓሉ በድምቀት ተከብሮ እንዲያልፍም ለማስቻል መላው የጸጥታ ኃይል አመራርና አባላት ኃላፊነትን በብቃት እንዲወጡ የስራ መመሪያ ሰጥቷል። በበዓሉ ላይ ሃይማኖታዊ ያልሆኑ መልእክቶች፣ በዓሉን የማይመጥኑ በሕግ የተከለከሉ ነገሮች በዓሉ ወደሚከበርባቸው ቦታዎች ይዞ መምጣት የተከለከለ መሆኑን አስገንዝበዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው በበኩላቸው ለጋራ ደህንነት ሲባል የጸጥታ ኃይሉ ለሚያከናውነው የጸጥታ ስራ ህብረተሰቡ ተባባሪነቱን አጠናክሮ እንዲቀጥል ጥሪ አቅርበዋል። የቤተ ክርስቲያን አባቶችን ጨምሮ ከተለያዩ ህብረተሰብ ክፍሎች ጋር ቀደም ብሎ ውይይት መደረጉን አስታውሰው ህብረተሰቡ በዓሉ በድምቀት እንዲከበር የበኩሉን እንዲወጣ የሚያስችል ስራ መስራቱን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ናቸው። በአዲስ አበባ ኮንስትራክሽን ግብዓት አካፋይ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን ያልደረሰ ሽያጭ ሲፈጽሙ የተገኙ 11 ግለሰቦች በቁጥጥር ስር ውለዋል። የከተማ አስተዳደሩ ገቢዎች ቢሮ ለፋና ዲጂታል እንዳስታወቀው በትናንትናው ዕለት መርካቶን ጨምሮ በከተማው በተለያዩ አካባቢዎች የኮንስትራክሽን ግብዓቶች የሚሸጡ ንግድ ድርጅቶች ላይ የተጠና የታክስ ኦፕሬሽን ተካሂዷል። ከድርጊቱ ጋር በቀጥታ ግንኙነት ያላቸው 11 የንግድ ስራውን ባለቤቶችና ሽያጭ ያለደረሰኝ ሲያከናውኑ የነበሩ ሰራተኞች የመንግስት ግብር ለማሰወር ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ነው የተገለጸው። ቢሮው የኦፕሬሽኑ ተግባሩን በሌሎችም የንግድ ዘርፎች አጠናክሮ እንደሚቀጥል ያሳወቀ ሲሆን የንግድ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽም አሳስበዋል። በተመሳሳይ ባለፉት 2 ሳምንታት በጎማና በኤሌክትሮኒክስ ነጋዴዎች ላይ በተካሄደው ተመሳሳይ ድንገተኛ ኦፕሬሽን 20 የሚደርሱ ተጠርጣሪዎች ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተይዘው በህግ ቁጥጥር ስር መዋላቸው ይታወሳል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበረውን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።